ንግስት ሱመያ ዛሬ ምን ነክቷት ነው አንካከ ዘረፍ ብላ ተበሳይታ መጥታለች። ሰኢድን እንግዲህ እኔ ካላገባሁ መቼም አታገባም ብለዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ እንዴት ነው ሱመያና ሰኢድ ዋይ 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 ብለዋል እንግዲህ ሱመያ ንግስቲቱ ማለት ነው። በጣም ተናዳ ስለነበር በኮመንትም እንግዲህ ያው ባለፈው እንዳየነው ልጆችን አሳያለሁ ብላ ቃል በገባችው መሰረት ቃል ገብታ ልታሳየው ነበር። ሰኢድ ተብዬው ደግሞ ሴት እየገተተ ነው የመጣውና ልጆችን አላሳይም ብላ ስትል እንግዲህ ኮመንታሮች ብዙ እንደተሳደብን ብዙዎቻችን የተሳደብን አለን። እንግዲህ ሁሉንም የሚያውቀው አላህ ሱብሃነሁ ወተዓላ ነው። በነገራችን ላይ ሱመያ ጀግና ሴት ናት። ያው ምክንያቱም ልጅ ማሳደግ ማለት ያው ያሳለፈውን የሚያሳድግ ያውቀዋል። በጣም ከባድ ነው። እኔ እንጃ ብያችሁ ነው ከምንም በላይ እና ሁላችሁም ብንሆን ልክ እንደ ሱመያ ብንሆን ምን ትላላችሁ ብዬ አስባለሁኝ። ሰኢድን እንግዲህ ሁሌም ስትመጣ ሴት እያንጠለጠልክ እየመጣ ስለሆነ በየሄድክበት ሴት እያንጠለጠለ ነውና ዛሬ ግን ለልጆቼ ብዬ አሳያለሁ ብዬ ስለው ያው ሰላም አይተዋለች። ከአረቢቱ ጋር ነው የመጣው። ከአረቢቱ ጋር መጥቶ ደግሞ ልጆቼን አያይም ብላ ቆርጣ ተነስታ ዛሬ ደግሞ ከልክለዋለሁ መቼም ቢሆን እኔ ካላገባሁ አያገባም ብላለች ማለት ነው። እንግዲህ ሱመያ በጣም ተነስታበታለች። ሱመያ ጀግና ማለት ነው። ምክንያቱም እውነት ነው። አንዳንድ ኮመንታሮች ማለት ነው አንተ መጽዋት ከፍለሃል ምናምን የምንል በእርግጥ ሰኢድም ደግሞ ያው አንደኛ ነገር እሷን እንደዚህ ብሎ ሲል ማግኘት ያለብህ በምታገኝበት ቦታ በእንደዚህ በሶሻል ሚዲያ ሳይሆን እሷም ሴት ናት በትላልቅ ሰዎች ቢሆን ይመረጣል ብዬ አስባለሁኝ። እንግዲህ ሱመያ ደግሞ አሁን ላይ ያው ልጅ እያሳደገች ነው። 2 ህፃን ልጅ ይዛ ብዙ ነገር ኃላፊነትን እየወሰደች ሳለ ሰኢድ ደግሞ ያው የሚዞረው ሴትን ይዞ መዞር ከዛ መቀየር ከዚህ መቀየር ነው። ቢሆንም ግን በእርግጥ በዲናችን ይፈቀዳል ማግባት፣ ግን ደግሞ በሸሪዓ መልኩም ቢሆን እንጂ ከዛችም ከዝም ከአረብም ከዛም ማለት አይደለም። ዛሬ ላይ እንግዲህ ሱመያ በጣም ተናዳለች። የእስከዛሬው ውሸት እንግዲህ እኔ ካላገባሁ መቼም ቢሆን አታገባም ድፍት በል እያለች ነው የመጣችው። የልጆቿን አባት እንግዲህ በእንደዚህ አይነት መልኩ አምራ መታለች። ምክንያቱም ምን ተሰምቷን ነው ምን ሆና ነው ለሚለው ነገር አንደኛ ሰኢድም በእኛ በኮሜንታሮች በተመልካቾች ያሰድቧታል። እስከ ዛሬ እሱ ይቀናል። ሱመያ ንግስቷ ስትባል እሱ በጣም ይቀናል። ግን መባልም ያለባት ናት። ምንም የሚያስቀና ሳይሆን ለሱ መደረግ የሚገባው ለሷ ጀግና ናት። ከምንም በላይ የሷን ያህል የሚሰራ የለም ብዬ ነው የማስበው። እስኪ እሷም እንዳለችው አይደለም ለ1 አመት ለ1 ወር ያህል ሳምንት እስኪ ልጆቹን ያዝና ሞክር ነው ያለችው። እውነት ነው። እና አሁን ላይ የሀዘን ስሜት ልጆቹን ያጣበት ስሜት ይመስላል ወይ ብላለች። እንግዲህ ፊቱ እሱ ያው ኢትዮጵያም ላይ እንዳለ ያው የእንትን እያለ ነው ያለው። እኔ እንፈልጋለሁ እያለ ደግሞ እሱ ሚስቶችን እያዝናና በዛውም ሱመያ ልፈልግ ይላል። አውቁ ነው ብላ ሁሉንም ነገር የደረሰችበት ነገር ነው። ሰኢድ ደግሞ ብዙውን ጊዜ ያው ያስመስላል ማለት ነው። የማመሳሰል ነገር ነው የሚያመጣው። እንግዲህ ሱመያ ቆርጣ ልጆቹን ልታሳየው ስትል ያው የደረሰችበት ሰላም ናት። ሰላምንም ደግሞ አገባሻለሁኝ እያለ እያታለለ ነው። እውነት ከዛችም ከዚችም ከማለት ሳይሆን ወንድ ማለት ደግሞ ልክ በእርግጥ ይገባል ልጆቹን ባንድ አድርጎ ማሳደግና የልጆችን ፍቅር አባትነትን ማሳየት ግድ ነው። ሶሻል ሚዲያ ብቻ መናገር ሳይሆን በቃ በተገቢው መንገድ በተግባር የአባትነትን ስሜት አድርግ ነው። ልክ እንደ ሱመያ ልጆቿን እንደ አባትም እንደ እናትም ሆና እያሳደገች ነው። አሁን ላይ ግን በጣም ከፍቷት ያው ሰኢድን መቼም ቢሆን አታገባም በሚል ሁኔታ ነው የመጣችው። በጣም ተናዳለች። በጣም እና ቆፍጠን ያለ እርምጃ ነው
የዛሬው ማለት ነው በጣም የሚገርም ነው። በጣም ተናዳ ንድድ ብላለች ማለት ነው። እንግዲህ ሰኢድ ምንድን ነው በስተመጨረሻ የሚሆነው? እንግዲህ ጉዱን እናይ ይሆናል ማለት ነው። መቼም እንግዲህ እንደማያገባ ነው ያደረገችው። እስከ ዛሬ ትቾ ነበር፣ አሁን ግን አለቅህም ነው ያለችው። ምክንያቱም በጣም ተናዳለች። ያው የማስመሰል ስሜት እየሰራም እንደሆነ እሷም ገብቷታል። ከዛም እዛችም ልጅ ሴት እየቀያየረ ነው እያንጠለጠለ ነው የሚመጣው ብላለች። ይሄ በእርግጥ ለእሱም የሚገባው ነው። እሱም ደግሞ ላግባ ካለ እሷም ደግሞ እውነት ሰኢድ ሱመያን ፈልጎ አላገኝ ብሎ ነው የመን ድረስ ይሄዳል። ኢትዮጵያ ሙሉ ሱመያ ጠፍታ ነው። እኔ እንጃ ብቻ የማስመሰል ሁኔታ ነው። እሷም ደግሞ አዲስ አበባ ምድር ላይ ተቀምጬ ሁሉንም ሰዎች እያየሁ እንዴት እኔን ፈልጎ ማግኘት አቅቶ ሳይሆን ስለማይፈልግ አውቆ ነው ያለችው። እንግዲህ ለማስመሰል የሚሰራው ቪዲዮ ይሁን እሷም ደግሞ እውነት ሊኖራት ይችላል፣ እሱም እውነት ሊኖራቸው ይችላል። እንግዲህ መጨረሻቸውን ያሳምራቸው። ሲሆን አንድ ላይ ሆነው ልጆቻቸውን ቢያሳድጉ ያው እነዚህ ሁለት ልጆች በኋላም ሲያድርጉ አባታችን የት ነው ብለው መጠየቃቸው ስለማይቀር ልጆቻቸውን በተገቢው መልኩ ቢያሳድጉ ላለው በጣም የሚገርም ነው። የዛሬው ደግሞ የሱመያ ወይ 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 ተናዳለች። እንዲህ ነው እንግዲህ ትዕግስት አንዳንዴ ጠበቀችው ታገሰች። በስተመጨረሻም እንግዲህ አታገባም ብላ ያዘችው ማለት ነው። እውነት ነው። እሱ ደግሞ ሲመጣ እሱ ለማስመሰል ከሆነ 3 ቀን ከሆነው በኋላ ቪዲዮ እንዴት ከሚስቴ ጋር መጣሁም የሚል መልስ ነው የሰጠው ማለት ነው። ምክንያቱም ያችን ሴትዮ መልሶ እዛው የመን የሚያደርስበት ጊዜ ነበር አይደለም። በ3 ቀን በ24 ሰዓት ራሱ እሷ መመለስ የምትችልበት ሰዓት ላይ ሚስቴ ጋር አልመጣሁም፣ ከፈለጋችሁ ቪዲዮ እንዲሰራልኝ አድርጊያለሁ ምናምን ነገር አደርጋለሁ የሚለው እውነት ይመስላል። እና ያው የታየ ነገር ነው። ሰላም ደግሞ ያው ህፃን ልጅ ስትሆን ትልቅ ናት። ለሁላችሁም ደግሞ እንግዲህ ለሷ ግዛ ነው ሱመያን አትከተይ፣ አሁንም ሰጥሻለሁኝ፣ ጊዜ ሰጥሻለሁ፣ ደግመሽ አሳይኝ፣ አሁንም እለምንሻለሁ እያለ ነው። እንግዲህ አንተ ሰኢድ ተብዬው እውነት በሶሻል ሚዲያ ሳይሆን በቃ ሱመያ ማግኘት ከፈለገ በትላልቅ ሰዎች ቢልክባት ሱመያ እሺ እንደምትልና ቤቷ እንደምትመጣ መቼም እርግጠኛ እንሆናለን ማለት ነው። ያው በሶሻል ሚዲያ ግን ከዚህ እያሉ ቪዲዮ በመስራትና ልጅ ሴትን በማንጠልጠል በመቀያየር ሱመያ የምትመለስና አይደለችም። ምክንያቱም እሱን ፈትነዋለች። አንደኛ ነገር እሷ ጀግና ሴት ብዙ ፈተና ያወጣች ናት። ምክንያቱም አሁን ላይ በጣም ተናዳ ልጅነቴን፣ ህይወቴን፣ ሁሉን ነገሬን ከሱ ጋር ነው ያሳለፍኩትና ይሄን ሁሉ የቀማኝ እሱ ነው። መቼም ቢሆን አልለቀውም። አሁን አላገባም። እኔ 2 ልጆች ህፃን ልጆች እያሳደግኩ ነው፣ ግን እሱን አልለቀውም ብላለች። እንግዲህ የሰኢድ መልስ ደግሞ ምንጠብቅ ይሆናል ማለት ነው። በጣም የሚገርም ነው። ሱመያ የዛሬዋ ተናዳ እሳት ልሳ ጎርሳ ነው የመጣችው ማለት ነው። እንደ ዛሬ ግን አይቻት አላውቅም። በጣም ተናዳ ነው የመጣችው። ለምን እንደሆነ ባይገባኝም እንግዲህ የመኗን እያገባ ይመስለኛል። እኔ ሌላ ከኢትዮጵያ ሌላ ዘጋ ባገባ ምንድን ነው የምትሉት ብላ መልስ ሰጥታለች። ወይ አበሻ ወንዳተሽ ነው ወይ ነው የምትሉት? እንዴት እንደዛ አትመልሱም? የምትሳደቡ አንተ ብዙ ለፍተሃል፣ አንተ ብዙ መስዋዕት ከፍለሃል የምትሉት ምን አይነት መስዋዕት ነው የከፈለው እያለች እንግዲህ ለኮሜንታሮች መልስ ሰጥታለች ማለት ነው። እውነት ነው። ያው ሰኢድ አሁን ላይ እየተለማመጠ እያስመሰለ ያለው በቪዲዮ እንጂ በተግባር ያደረገው ነገር የለም። በተግባርም ቢያደርግ እንግዲህ ሱመያ ከኋላ ሆና እየተከታተለችና እያየችው እዛም ባህር ዳር የትም ሄድኩ የሚለው ያው እጆኞቹን ለማዝናናት እየመጣ ሱመያ ልፈልግ ነው ይላል እንጂ እኔ አዲስ አበባ ኢትዮጵያ ምድር ላይ ተቀምጬ እንዴት ያጣኛል እያለች ዛሬ ላይ ቆፍጠን ብላ መታለች። ከዚህ አልፎ ሂዶ እንግዲህ የመንም አግብቶ መጥቶ ሴቷን ይዞ መጥቷል። እሱ ደግሞ ያለው እኔ ብቀር ሚስቱን አገባ፣ ከልጆቹ ሚስቱ በልጣበት ትለኛለች ብዬ መጣሁኝ። አሁን ግን ከሚስት ጋር ነው አለችኝ። ይሄንን እንደምትል እርግጠኛ ሆነ እያለ እንግዲህ እያስመሰለ ነው። እውነት ማንኛቸው ሀቀኛ ማንኛቸው እንትን እንደሆኑ እንግዲህ ወደፊት የምናየው ይሆናል። ሲሆን እናትና አባት በአንድ ላይ የሆኑ ብለን እንላለን ማለት ነው።
ልጆቻቸውን በአንድ ላይ ያሳድጉ። እንግዲህ አላህ ያስታርቃቸው። ሰይር ደግሞ በትላልቅ ሰዎች ዘንድ ሂደ ሱመያን ብትጠይቃት ብታስጠይቅ ጥሩ ይመስለኛል እላለሁ ማለት ነው። እና ቪዲዮ ላይክ ሸር አድርጉ። ሱመያ ጀግናዋ ዛሬ እንግዲህ ቆርጣ ቆፍጠን ብላ ተነስታለች ማለት ነው። የሰይድን መልስ ደግሞ እናያለን። በእርግጥ ሰይድም ላግባ ካለ ደግሞ በሶሻል ሚዲያ ችን ላገባ ነው እዛ ላገባ ነው ማለት ሳይሆን ያለበት ነገር ብድግ ብሎ ያው ሳይደበቅ ማግባት ይቻላል። ወንድ ነውና እስከ 3 እንደሚፈቀድ ድናችን አለ። ግን ከዚችም እዛችም ሳይሆን ሀቃቸውን በጠበቀው መልኩ የሱመያንም ልጆች በስርዓት አድርጎ እያሳደገ ሱመያ ላይ ኒካ ኑሮ ተጣልቶ እዛዛ ማለት ሳይሆን የሱመያንም ሀቅ በስርዓት መወጣት አለበት እላለሁኝ። ቪዲዮውን ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ዲስላይክ በማድረግ ቤተሰብ ወጣችሁ። አላህ ይጠብቃችሁ። ባይ ባይ። ከዚሁ ላይ ያለውኝ እንግዲህ የሰይድ መልስ ደግሞ አብረን የምናይ ይሆናል ማለት ነው። በሰላም ምንገናኝ አድርገን ሱመያ ጀግናዋ ሱመያ